ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። በአክሱም በጊዜያዊ የመስገጃ ስፍራ ላይ በተወሰደ የጸጥታ ኃይሎች እርምጃ በሰው ላይ ጉዳት መድረሱንና ቅዱስ ቁርአንን መቀደዱ ተሰማ። የጁማ ሶላትን ተከትሎ እንደ አበዋ በተባለ ስፍራ በጸጥታ ኃይሎች በተፈጸመ እርምጃ 8 ሰዎች ቆስለው ሆስፒታል መግባታቸውንና ቅዱስ ቁርአን መቀደዱን የዓይን እማኞች መግለጻቸውን ሃሩን ሚዲያ ዘግቧል። ድርጊቱን ተከትሎ በከተማው የተቃውሞ ሰልፍ የተካሄደ ሲሆን የጸጥታ ኃይሎች በወሰዱት እርምጃ በርካታ ሰዎች ለእስር መዳረጋቸው ተነግሯል። በጉዳዩ ላይ የከተማው አስተዳደርም ሆነ ከክልሉ መንግስት የተሰጠ ይፋዊ መግለጫ የለም። የኢትዮጵያ የሰለጠነ የሰው ኃይል ወደ ካናዳ ለመላክ ስትራቴጂካዊ ስምምነት ተፈራረመች። የሥራና ክህሎት ሚኒስቴር ሰልጥነው ብቁ የሆኑ ኢትዮጵያውያን ባለሙያዎችን በህጋዊ መንገድ ወደ ካናዳ ለመላክ ከፊውቸር ፊል ኢንተርናሽናል ጋር የመግባቢያ ሰነድ ተፈራርሟል። ሚኒስትሯ ወይዘሮ ሙፈሪያት ካሚል እንደገለጹት ስምምነቱ ዜጎች በካናዳ የሥራ ገበያ የሚፈልጉትን የሙያና የቋንቋ ስልጠናዎችን አግኝተው በህጋዊ መንገድ እንዲሰማሩ ለማስቻል ያለመ ነው። ይህ አሰራር በህገወጥ ደላሎች የሚፈጸሙ ማጭበርበሮችንና የሰው ልጅ የመገበያየት ወንጀልን ለመከላከል እንደ ትልቅ መፍትሄ ተወስዷል። ስምምነቱ ለዜጎች ከፍተኛ ገቢን፣ ለሀገር የውጭ ምንዛሪ፣ ለካናዳ ደግሞ የሰው ኃይል እጥረትን የሚቀርፍ ሁለንተናዊ ተጠቃሚነት ይፈጥራል ተብሏል። ሚኒስትሩ ዜጎች በህገወጥ ወኪሎች እንዳይታለሉ በማሳሰብ የምዝገባ ሂደቱ በቅርቡ በይፋ እንደሚጀመር አስታውቋል። በሌላ ዜና በፓኪስታን አስተናጋጅነት በሚካሄደውና የዓለም ህዝብ የሚጠብቀው የሰላም ንግግር ላይ ለመሳተፍ ከፍተኛ የኢራን ባለስልጣናት ልዑካን ቡድን ኢስላማባድ ገብተዋል። ይህ ድርድር በአሜሪካ እስራኤልና በኢራን መካከል ያለውን ጦርነት ለማቆም ያለመ ሲሆን የአሜሪካ ልዑካንም ለዛሬው ድርድር አስቀድመው ጉዞ ጀምረዋል። በኢራን በኩል መሐመድ ባቄር ቃሊባፍ የኢራን ፓርላማ አፈ ጉባኤ፣ አባስ አራክቼ የኢራን የውጭ ጉዳይ ሚኒስትር፣ አሊ አክበር አህመዲያን የከፍተኛ ብሔራዊ መከላከያ ምክር ቤት ጸሐፊ፣ አብዱል ናስር ሂማቲ የኢራን ማዕከላዊ ባንክ ገዢ፣ መሐመድ ባቄር ዞልቃድር የቀድሞ የኢራን አብዮታዊ ዘብ IRGC አዛዥ ይሳተፋሉ። ከነዚህ በተጨማሪ በርካታ የኢራን ፓርላማ አባላት ልዑካን ቡድኑን ተቀላቅለዋል። በፓኪስታን ኢስላማባድ የሰላም ንግግሩ እንዲካሄድ ሽርጉድ ቢቀጥልም አሜሪካ ጠንካራ ወታደራዊ ማስጠንቀቂያዎች እየሰጠች ነው። እንደ ዎል ስትሪት ጆርናል ዘገባ ከሆነ የአሜሪካ ጦር ለሚኖሩ ወታደራዊ ክንውኖች በሚል በሺዎች የሚቆጠሩ የባህር ኃይል አባላትን ወደ መካከለኛው ምስራቅ እያሰማራ ነው። ፕሬዝዳንት ዶናልድ ትራምፕ ደግሞ የሰላም ንግግሩ ስኬታማ ካልሆነ የአሜሪካ የጦር መርከቦች በድጋሚ በኢራን ላይ ጥቃት ለመሰንዘር በተሻለ ትጥቅ እየተዘጋጁ መሆኑን እንደገለጹ ኒውዮርክ ፖስት ዘግቧል። አሁን በአንድ በኩል ዲፕሎማሲያዊ ጥረቶች ሲደረጉ፣ በሌላ በኩል ደግሞ ከፍተኛ ወታደራዊ ውጥረት ነግሷል። የሳውዲ አረቢያ የኤነርጂ ሚኒስትር ባወጣው መግለጫ በሀገሪቱ የነዳጅ መሰረተ ልማቶች ላይ በኢራን በተሰነዘሩ ጥቃቶች ምክንያት የነዳጅ የማምረት አቅም በ600,000 በርሜል መቀነሱን አስታውቋል። የሳውዲ አረቢያ የነዳጅ የማምረት አቅም በ600,000 በርሜል የቀነሰው በሁለት ዋና ዋና የነዳጅ ማውጫ ቦታዎች ላይ በደረሰ ጥቃት ነው። መኒፋ በደረሰበት ጥቃት የማምረት አቅሙ በ300,000 በርሜል ቀንሷል። ኩራይስ ቀደም ብሎ በደረሰበት ጥቃት ሌላ 300,000 በርሜል የማምረት አቅም አጥቷል። የምስራቅ ምዕራብ የነዳጅ መስመር ከማምረት አቅሙ በተጨማሪ ነዳጅን ከምስራቅ ወደ ቀይ ባህር የሚያጓጉዘው ወሳኝ የነዳጅ ማስተላለፊያ መስመር ጥቃት ደርሶበት በቀን የሚያስተላልፈው የነዳጅ መጠን በ700,000 በርሜል መቀነሱ ተገልጿል። ይህ መረጃ መውጣቱን ተከትሎ የዓለም የነዳጅ ዋጋ መጠነኛ ጭማሪ አሳይቷል። የብሬንት ድፍድፍ ነዳጅ ዋጋ በበርሜል $96.88 የደረሰ ሲሆን በአሜሪካ ዌስት ቴክሳስ ደግሞ $98.65 ገብቷል። ሜላኒያ ትራምፕ ከኤፕስታይን ጋር ንክኪ እንዳላቸው የሚነገረውን አስተባበሉ። የአሜሪካ ቀዳማዊ እመቤት ሜላኒ ትራምፕ ከሟቹ ጄፍሪ ኤፕስታይን ጋር ምንም አይነት ግንኙነት እንደሌላቸውና በፈጸማቸው ወንጀሎችም የሚያውቁት ነገር እንደሌለ በዋይት ሃውስ በሰጡት መግለጫ በጽኑ አስተባብለዋል። ሜላኒያ ትራምፕ በመግለጫቸው ስማቸውን ከኤፕስታይን ጋር የሚያያዙ ዘገባዎች መሰረተ ቢስ ውሸቶችና ክብራቸውን ለመንካት የታለሙት ተንኮል አዘል ሙከራዎች መሆናቸውን ገልጸዋል።
ኤፕስታይን ከባለቤታቸው ዶናልድ ትራምፕ ጋር እንዳስተዋወቃቸው የሚናፈሰው ወሬ በማስተባበል ባለቤታቸውን ለመጀመሪያ ጊዜ ያገኙት እንደ አውሮፓ አቆጣጠር በ1998 በኒውዮርክ በተካሄደ ድግስ ላይ መሆኑን አስታውቀዋል። በተጨማሪም የኤፕስታይን ሰለባዎች ታሪካቸውን በይፋ መናገር እንዲችሉ የአሜሪካ ኮንግረስ የህዝብ ችሎት እንዲያዘጋጅ ጥሪ አቅርበዋል። ይህ ድንገተኛ መግለጫ የወጣው የትራምፕ አስተዳደር ትኩረት ወደ ኢራን ውጥረት በዞረበት ወቅት ሲሆን ጉዳዩን በድጋሚ ወደ ፖለቲካው መድረክ እንዲመለስ አድርጎታል። ጄፍሪ ኤፕስታይን በ2019 በሰዎች ዝውውር ወንጀል ክስ ተመስርቶበት ችሎት እየጠበቀ ሳለ በቁጥጥር ስር እያለ ህይወቱ ማለፉ ይታወሳል። በአውስትራሊያ ከ200 በላይ ተጠርጣሪዎችን ያሳተፈና ሀገሪቱን ወደ 5 ሚሊዮን ዩሮ ገደማ ያከሰረ ግዙፍ የተደራጀ ወንጀል በቁጥጥር ስር ውሏል። የሀገሪቱ የፌዴራል የወንጀል ፖሊስ ምርመራ እንዳመለከተው ሶሪያውያን፣ አፍጋኒስታውያን፣ ፓኪስታውያንና ሞሮኮውያን ያሉበት ቡድን ከ200 በላይ የሐሰት ኩባንያዎችን በመመስረት የተቀናጀ የማጭበርበር ተግባር ሲያከናውኑ ቆይተዋል። ወንጀለኞቹ የትራንስፖርትና የጽዳት ዘርፎችን ሽፋን በማድረግ የሐሰት የደሞዝ ወረቀት በማዘጋጀትና የሌለ ሰራተኛ በመመዝገብ ከመንግስት የግብር ተመላሽና የተለያዩ ማህበራዊ ጥቅሞችን በህገወጥ መንገድ ሲቀበሉ ነበር። ከገንዘብ ዝርፊያው ባለፈ በሐሰት ሰነድና በሐሰት ጋብቻ ተጠቅሞ የመኖሪያ ፈቃድና የቤተሰብ ዳግም ግንኙነት የፈጠሩ ግለሰቦችም በቁጥጥር ስር ውለዋል። በቪየናና በታችኛው ኦስትሪያ በተደረገ ድንገተኛ ፍተሻ 186,000 ዩሮ ጥሬ ገንዘብ፣ 100 የሞባይል ስልኮችና በርካታ የባንክ ካርዶች ተይዘዋል። በሐሰት ሰነድ ዜግነት ያገኘ አንድ ግለሰብ ዜግነቱ እንዲሰረዝ የህግ ሂደት መጀመሩን የገለጸው ዘገባው ፖሊስ አሁንም በጉዳዩ ላይ ሰፊ ምርመራ እያደረገ መሆኑን ገልጿል። በኢንዶኔዥያ በቁማር ሱስ ሳቢያ እናቱን የገደለው ወጣት ተያዘ። በደቡብ ሱማትራ ኢንዶኔዥያ አንድ የ23 ዓመት ወጣት በኦንላይን ቁማር ሱስ ተገፋፍቶ ወላጅ እናቱን በአሰቃቂ ሁኔታ በመግደሉ በቁጥጥር ስር ዋለ። ኤኤፍ የተባለው ይህ ግለሰብ ድርጊቱን የፈጸመው እናቱ ለቁማር መጫወቻ ገንዘብ በመከልከሏ እንደሆነ ፖሊስ አስታውቋል። ተከሳሹ እናቱን በሜንጫ ካረደ በኋላ አስክሬኑን በእሳት ለማቃጠል የሞከረ ሲሆን በመቀጠልም በቁርጥራጭ በመከፋፈል በፕላስቲክ ከረጢቶች አሽጎ በአትክልት ስፍራ ውስጥ ቀብሯቸዋል። ለዚሁ የቀብር ተግባር ለሁለት ጓደኞቹ 300,000 ሩፒያ ከፍሎ ጉድጓድ አስቆፍሯል። ጉዳዩ የታወቀው ለሳምንት ያህል የጠፋችው እናት ሁኔታ ያሳሰባቸው ቤተሰቦችና የአካባቢ ነዋሪዎች ከቀብሩ ቦታ የሚወጣውን መጥፎ ጠረን ለፖሊስ ጥቆማ በመስጠታቸው ነው። ወጣቱ ድርጊቱን መፈጸሙን ያመነ ሲሆን በአሁኑ ወቅት በምርመራ ላይ ይገኛል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።